የውጭ ባንክ ወይስ የሀገር ውስጥ ባንክ የቱ ይሻላል? በዚህ ሰዓት በኢትዮጵያ ባንኪንግ ኢንዱስትሪ ውስጥ ትልቅ መነጋገሪያ የሆነው ይህ ትልቁ ፊልሚያ ነው። የውጭ ባንክ እጅግ በረቀቀ ቴክኖሎጂና እንዲሁም በገንዘብ አቅም የተሻሉ ናቸው። የሀገር ውስጥ ባንክ ደግሞ በተደራሽነትና እንዲሁም የኢትዮጵያ ሕዝብ የቁጠባ ባህል ጠንቅቆ የሚያውቁ ረጅም ዓመት ኤክስፒሪየንስ ያላቸው ባንኮች ናቸው። እናንተ የቱን ትመርጣላችሁ? መልሳችሁ ኮሜንት ላይ ያስቀምጡልኝ። በዚህ ቪዲዮ የሁለቱም ልዩነት እያወዳደርን ሙሉ ማብራሪያ ሰጣችኋለሁ። እስከ ቪዲዮ መጨረሻ የትም እንዳትሄዱ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁ እንዳይረሳ። ምንም ከማለታችን በፊት ከአጠቃላይ 130 ሚሊዮን የኢትዮጵያ ሕዝብ የባንክ አካውንት ያለው 46% ብቻ ነው። ከነዚህ 46% ሞባይል ባንኪንግ ወይም ደግሞ ዲጂታል ባንኪንግ ወይ ኤቲኤም ወይ ሞባይል ባንኪንግ ብቻ ዲጂታል ባንኪንግ የሚጠቀሙ ከ20 እስከ 25% ብቻ ናቸው። ከአጠቃላይ የኢትዮጵያ ሕዝብ ሊትሬሲ ሬት ማንበብና መጻፍ የሚችሉ አጠቃላይ ብዛቱ ወደ 56% አካባቢ ነው። ቀሪው 44 ማንበብም መጻፍም አይችልም ተብሎ ይገመታል። እነዚህ ቁጥሮች ዝም ብዬ ሳይሆን የነገርኳችሁ በቀጣይ ስናወዳደር እንዲመችን ብዬ ነው የእነዚህ ቁጥሮች መጀመሪያ ያስቀደምኳችሁ። ወደ ውድድሩ ስንመጣ የውጭ ባንኮች ታርጌት ካስተመራቸው ማን ነው የሚለው ነው። ከነገርኳችሁ ፐርሰንቴጅ አንጻር ታርጌት ካስተመራቸው ማን ነው? ታርጌት ካስተመራቸው ሊሆን የሚችለው የመጀመሪያ እነሱ በጣም እጅግ በዲጂታል ባንኪንጉ ላይ አክቲቭ የሆነ ሰው ነው። ታርጌት ካስተመራቸው የመጀመሪያ ታርጌታቸው 25% ነው። በኢትዮጵያ ከ46% የባንክ አካውንት ያለው ሰው 25% ያክል ነው ሞባይል ባንኪንግ ወይ ደግሞ ዲጂታል መተግበሪያዎች የሚጠቀመው። እነዚህ የውጭ ባንኮች በዲጂታል መተግበሪያዎች የተራቀቀ ቴክኖሎጂ ስለሚጠቀሙ ከነሱ አገልግሎት ማች የሚያደርገው ታርጌት ካስተመራቸው እነዚህ 25%ዎቹ ናቸው። ሞባይል ባንክ ወይ ደግሞ ሌላ ዲጂታል መተግበሪያ ሊጠቀም ይችላል ተብሎ ይገመታል። የመጀመሪያ ቅርምታቸው እዚህ ላይ ነው ማለት ነው። በዚህ 25% የሀገር ውስጥ ባንኮችም አሉ፣ የውጭ ባንክም አለ ማለት ነው። ውድድሩ የሚሆነው የመጀመሪያ ውድድሩ እዚህ ላይ ነው። 25% ዲጂታል ባንኪንግ በሚጠቀመው ላይ ነው። የሀገር ውስጥ ባንኮችም ታርጌታቸው እሱ ነው የሚሆነው፣ ምክንያቱም ሊቀሙ ነዋ። እነዚህ 25%ዎች ሙሉ በሙሉ ወደዛ ማይግሬት እንዳይሆኑ እነሱም ሳስቴን ለማድረግ ከፍተኛ ኮምፒቲሽን ሊፈጠራል ማለት ነው። ምንድን ነው በጣም እጅግ የተራቀቀ ቴክኖሎጂ በጣም የሚፈልጉ ደንበኞች ሙሉ በሙሉ ወደዛ የመሄድ ፕሮባቢሊቲ አላቸው። በጣም የተቀላጠፈ አገልግሎት የሚፈልጉ ማለት ነው እና እንዲሁም ትረስት ያላቸው ማለት ከፍተኛ ትረስት ያላቸው ደንበኞች ወደዛ በቀላሉ መሄድ ይችላሉ። ነገር ግን ግራ የሚጋቡ ደግሞ መሀል ላይ የሚኖሩ ሰዎች ይኖራሉ። ከነዚህ 25% ፕላስ ደግሞ አሁን በኢትዮጵያ በሀገር ውስጥ ያሉ ባንኮች የቴክኖሎጂ ዝግጁነትም እያካሄዱ ነው። ምክንያቱም በመጨረሻ ላይ አሁን እነዚህ የውጭ ሀገር ባንኮች እየመጡ ስለሆነ የሚዘጋጁት ዝግጁነት ይኖራል። ለምሳሌ አቢሲኒያ ባንክ ብታዩ እሱ የተለየ እጅግ በጣም የተራቀቀ ዲስታንስ ብዙ ላይ ሄዱ ይችላሉ። በትንሹ ግን የአቢሲኒያ ትልቅ አብነት ነው። እነሱ መወዳደር እንደሚችል በትንሽ መልኩ ጀምረዋል ማለት ነው። ስለዚህ እዚህ 25% ነው ቅርምታቸው የውስጥ ባንኮች። ቀሪው ከ46ቱ 21% ማንም አይነካባቸው ማለት ነው። 21% ሞባይል ባንክ እነዚህ ዲጂታል ባንክ የማይጠቀመው ሰው ማንም አይነካባቸውም። ትዚስማች ብዙ እንትን ላይ ሆኑ ይችላሉ። ኦፍ ኮርስ የውጭ ባንኮች ሙሉ በሙሉ ለዲጂታል ነው ከዲጂታል ባንኪንግ ከሚጠቀም ውጭ ብሎክ አድርገው አይሰሩም። በማኑዋል የተወሰነ ሊጀምሩ ይችላሉ። ነገር ግን በእነሱ አካሄድ ላይስተካከላቸው ይችላል። ሀገር ውስጥ ባንኮች ሊሸነፉ ይችላሉ። እዚህ ላይ እንዳልኳችሁ 25% ላይ ከፍተኛ ርብርብ ይኖራል። በዚህ ከፍተኛ ርብርብ ላይ ትንሽ የውጭ ባንኩ ሊበልጣቸው ይችላል። ነገር ግን የሀገር ውስጥ ባንኮች ቀሪው ሞባይል ባንክ ወይም ደግሞ ዲጂታል ባንክ የማይጠቀም 21% ሙሉ በሙሉ የመቆጣጠርና እንደለዛውም ከ25% ደግሞ የተወሰነ ፐርሰንቴጅ ሪቴን የማስደረግ ስራ ሊሰሩ ይችላሉ። በዚህ ረገድ ባላንስ ሊሆኑ ይችላሉ። የተወሰኑ በጣም እጅግ ዘመናዊ አገልግሎት ከሚፈልጉ ካስተመር ውጭ የተቀረውን ማስቀረት ይችላሉ ማለት ነው። በሌላ በኩል የሀገር ውስጥ ባንኮች
አንደኛ እነዚህ ሙሉ በሙሉ 21%ዎቹ ሞባይል ባንክ የማይጠቀመው ሰው መጠቀም መያዝ ይችላሉ። ሁለተኛ ጠሪው 54% የኢትዮጵያ ሕዝብ ባንክ አካውንት ስለሌለው እሱን የመያዝ እድል አላቸው። ምክንያቱም ተደራሽነት አላቸው። ሰው የውጭ ባንክ ሲመጣ ዋና ከተሞች ቅርንጫፍ ሊከፍት ይችላል፣ ነገር ግን ተደራሽነት አይኖረው። ሰው የሀገር ውስጥ ባንኮች ተደራሽነት ስላላቸው በዚህ ተጠቅመው በማኑዋል የሚፈልግ ማህበረሰብ ቶሎ ይደርሱለታል። እነሱም የተሻለ ኮምፒት ማድረግ ይችላሉ ማለት ነው። ሪሶርሱ የሚገኘው ከየት ነው? ከገጠርም ብዙ ሪሶርስ ያሉ የሀገር ውስጥ ባንኮች የማግኘት እድል አላቸው። የተወሰነ የኮምፒቲሽን ሚና ይኖራቸዋል ማለት ነው። የሀገር ውስጥ ባንኮች ተደራሽነትን ተጠቅመው የሰፊው ማህበረሰብ ገና ባንክ አካውንት ያልከፈተ ያለው ማህበረሰብ የሰው ኃይላቸው ሞቢላይዝ አድርገው ባንክ አካውንት ያልከፈተ ብዙ ገጠራማ አካባቢዎች፣ ብዙ ሪሞት ኤሪያዎች ሄዶ አካውንት ማስከፈት የደንበኞች የማብዛት ስራ ይሰራሉ። ብዙ ሪሶርስ የማግኘት እድላቸው ከፍተኛ ነው ማለት ነው። ትንሽ የሚያሸንፋቸው በቴክኖሎጂ ሊሆን ይችላል፣ ነገር ግን በጣም ሊሚቴሽን ነው። ምክንያቱም ከኢትዮጵያ አንጻር ሲታይ እንደነገርኳችሁ የኢትዮጵያ ሕዝብ ሙሉ በሙሉ ወደ ዲጂታል የሚጠቀም አይደለም። ፊት የሚያደርገው የሀገር ውስጥ ባንኮች ነው በብዛት ብዬ አስባለሁ። ለምንድን ነው? የጀነራል ሊትረሲ ስታተሳችን ምን ያህል ነው? 56% ነው የሚለው 56% ማለት ገና 44% መጻፍና ማንበብ የማይችል ሰው አለ። እነዚህ ማንም አይዝባቸው ማለት ነው። የሀገር ውስጥ ባንኮች ቀስ እያሉ የማስከፈት ሂደት፣ የደንበኛ የማብዛት ሂደት ይኖራቸዋል ማለት ነው። የሀገር ውስጥ ባንኮች የሚያሸንፉበት ሁለተኛ መንገድ ምንድን ነው? ማኑዋል የሚፈልግ ሰው በቅርበት ስለሚሰሩ ዲስከስ እያደረጉ ተደራሽነቱ ስላለ ማለት ነው። የአገሪቱ የቁጠባ ባህል የህብረተሰቡ በደንብ ያውቃሉ። ኦፍኮርስ የውጭ ባንኮችም የሀገር ውስጥ ሰራተኞች ሊቀጥሩ ይችላሉ፣ ግን ምንም ጥርጥር የለኝም የሪሶርስ ሞቢላይዜሽኑ የተሻለ ኢፌክቲቭ ስራ ይሰራሉ። ፕላስ ደግሞ የውጭ ባንኩ እስኪፈትን ይሞክራል እኮ ፕላን ኤ ይሞክራል፣ ፕላን ቢ ይሞክራል፣ ፕላን ሲ ይሞክራል። 4-3 ፕላን ቼክ እስኪያደርጉ ድረስ የሀገር ውስጥ ባንኮች ለዲጂታል በራቸው ይዘጋሉ ብዬ አላስብም። የተሻለ እንቅስቃሴ ሊኖር ይችላል። ኦልሬዲ ሞባይል ባንክ በሁሉም ባንኮች በሚባል ደረጃ አለ። የፍጥነቱ ጉዳይ አሳሳቢ ቢሆንም ኦልሞስት ሞባይል ባንክ አለው ማለት ነው። እነዚህ የውጭ ባንኮች በዋና ከተሞች ነው የሚቀመጡ በብዛት። በአጭር ጊዜ ተደራሽ ሊሆኑ አይችሉ ብዙ ምክንያቱም እነሱ የተገደበ ውጭ ነው የሚያስፈልጋቸው። ምክንያቱም ሁሉም ሙሉ በሙሉ አብዛኛው ፐርሰንቴጁ በዲጂታላይዜሽን የታገዘ ስቲል በኤአይ የተደገፈ ቴክኖሎጂ ተጠቅመው ለሰው ኃይል የሚያወጡት ኤክስፐንስ ለሳላሪ እና ለተለያዩ ቤኔፊቶች ለሰራተኛ ቤኔፊቶች የሚከፍሉት ጥቅማጥን ቀንሰው የቤት ክራይ ቀንሰው ሙሉ በሙሉ ወደ ዲጂታል አሸጋግረው የተሻለ በዲጂታል ትንሽ ኤክስፐንስ አውጥቶ የተሻለ ገቢ ለማግኘት ሀገር ውስጥ ባንኮች እንዳልነው በጣም ከፍተኛ ተደራሽነት ስላላቸው በጣም ከፍተኛ ኤክስፐንስ አላቸው። በዛ ልክ በጣም ከፍተኛ ኤክስፐንስ አላቸው። ነገር ግን በዛ ከፍተኛ ኤክስፐንስ የሚያገኙት ሪሶርስ ሊስተካከል ይችላል። በዛኛው በኩል ደግሞ ብዙ ሪሶርስ አያገኙም የስ ነገር ግን ወጪያቸው በጣም የቀነሰ ስለሆነ ትንሽ ሊመጣጠኑ ይችላሉ። ፕላስ ደግሞ ሁሉም ባንኮች በኢትዮጵያ ብሔራዊ ባንክ ማዕቀፍ ውስጥ ናቸው። ምክንያቱም እያንዳንዱ ባንክ የሚሰራው ስራ የውጭ ባንክ የሚሆን የሀገር ውስጥ የሚሰሩት ስራ ምንድን ነው? በጣም በፖሊሲ ደረጃ በብሔራዊ ባንክ ከፍተኛ ቁጥጥር የሚደረግለት ስለሚሆን ያን ያህል አስጊ ሊሆኑ አይችሉም ማለት ነው። በሚጠብቃቸው ልክ አስጊ አይሆንም ብዬ አስባለሁ። ስለዚህ ዛሬ በዲጂታል መንገድ ያየ ነው። በቀጣይ ለብድርስ የትኛው ይሻላል፣ እንዲሁም ለውጭ ምንዛሬስ የትኛው ይሻላል የሚለውን ደግሞ በቀጣይ እናያለን። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉት። አብራችን ስለቆያችሁ አመሰግናለሁ። ቴንክ ዩ